ታይፕስ ኦፍ የቤት አጋዦች ምን አይነት የቤት አጋዦች ናቸው? ቲቪ ስታይ የምታደርገውን ማታቋ ኧረ ሰበረችው። የእህትና የወንድም ፍቅር አንቺ ሂጂ ስራሽን ስሪ። እኔ ሚጣለውላት። ኧረ እባክህ ብትወድቅስ? አትወድቅም። ሰላም ምርጥያንስ እንዴት ናችሁ? ይትበይ ነኝ። እንኳን ወደ ቻናሉ በድጋሚ የመጣችሁ ለማኑ ሉፒስ እኔ በጣም ፍራኔ ብላችሁ በያላችሁበት መልካም ነገር ይገጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ብዙዎች ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ወንድሜ ሂሳብ ተከፍሏል። ማን ነው የከፈለው? እሱ ነው የከፈለው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አስታውሳችሁኝ? ብራዘራችሁ እንጃ አላስታወስኩም። ከዓመታት በፊት መንገድ ላይ ስራ አስጀምራችሁ ነበር። ቆይ ምን ነው? ይህንን ውሃ ሽጥ ብላችሁ ስራ አስጀምራችሁት ነው የተባረካችሁ ሰዎች። አየ እንደዚህ ሰውን መርዳት በጣም ደግነት። ሁሉም ሰው ስራ መግዛታችሁ አለብኝ። ዛሬው ተለውጠው ለነሱ መሳ ከፈለ። አየህ እንዴት ደስ እንደሚል። በቃ አሁን እኛም ለተቸገሩ ሰዎች እንደዚህ በትንሹ ብንደርስላቸው እነሱ መለወጥን ጠልተው አይደለም፣ በቃ በጣም ችግሩ ስለጠናባቸው ነውና ለእንደነዚህ አይነት ሰዎች በጣም ትልቅ ክብር ነው ያለኝ። ፍራንክ አቤት ወይ መልሼ ልደውልልሽ? አንዴ ከሰው ጋር ሆኜ ነው። ልደውልልሽ? ከሰው ጋር ባለቤት ያትልም እንደ ብሮ በጣም ነው ወሬ ያደረገችው። ማናት? አይ ዝም ብሎ ሰው ነኝ እናት። እና ምን አልሽኝ አንቺ? ዝም ብሎ በቃ ዝም ብሎ ሰው ነው፣ ኖርማል ሰው ነው። ተናደርክ አይደለም? እኔና አንቺ መካከል እንደዚህ አይነት ነገር አለ? ጠርጥረሽ ነው በማይሆን ነገር? ጠርጥረሽ ምንድን ነው ይሄ? ምን መጠርጠር ነው? ማናት? እንደውም ምንም የጠረጠረ ሰው ጥያቄ አልጠየቀችም። ምን ችግር አለው? አንተም እኔ ሳወራ ማነው ትለኛለህ? እኔ ማናት ትላለህ? ምን ችግር አለው እኮ በቃ ኖርማል ሰው ነው። ምን ነው ሌላ ወሬ ብናወራ? አንቺ በሌላ ነገር ማሰብ ጀመርሽ ነው? ከመጀመሩ ነው ከምን ጋር እያያዘችው? አምኝክ ነው አይደል? ታዲያ ምንድን ነው ዛሬ ላይ እኮ አንቺ እኮ ነሽ የገረምሽኝ። እንዴ ብዬ መጠየቅ ነው ያናደደ? ማናደድ አይደለም፣ በቃ ኖርማል ካልኩሽ እኮ መተው ነው አይደል እንዴ? እንደዚህ አይነት ነገር እኮ እንጠያየቃለን። ይሄ አሁን ጠርጥረሽኝ ነው ማለት ነው? በማይሆን ነገር አሰብሽ? አንተ መቼ ነው የጠረጠረችህ? ቆይ እዛ አሰብሽ? ለነገሩ ፕራንክ እያደረገ ነው። ኮኩል የምናደደው ምንድን ነው? ካናደደ ቀርታ ትገርሚያለሽ። ራሷን መልሶ ይቅርታ አስጠይቃት። ሚያናድ አይደለም፣ በቃ አንቺ በማይሆን ነገር እንደዚህ መተሳሰብ ጀመረ። እኔ ነኝ ይሄ ላይ ለማድረግ እና ታዲያ በማይሆን እኮ እያሰብሽኝ እኮ ነው። አሬ ይቅርታ አለችው። ወይኔ ስታሳዝን። አረ በእውነት ልክ አልሰራሽም። መልሰሽ ይሄን ያህል ጠርጥረሽ በጣም እንትን አልሽ። እኔና አንቺ መካከል እንደዚህ አይነት ነገር ትገርሚያለሽ። ወይኔ አንተ በጣም ደግ ሚስት ነው ያለህ። ግን እሺ ማን የደወለው? ምን ብሎ አናደውሽ ነው? በቃ ኖርማል ሰው ነው። ምንድን ነው አንቺ አጠርጥሪኝ ይላታል። አባኔ ስልኩ ካናደደ ይሄ ላይ ለኔ ያናደጅክ መቼም አይደለም። ምንም አይደለም። በቃ ምን ነው አንቺ ብሮይስ ታፍ ነው ማለት ምን ነው ታፍ? እሺ አባኔ አምናለሁ ይሄ ለማምንጭ እሺ በቃ ራሷን ይቅርታ አላት። ራሷ ይቅርታ ጠየቀች። እሱ እኮ ነው ይቅርታ መጠየቅ ያለበት። በማስልክ ነው እየቀረጻት ያለው። ግን እኔ ለምንድን ነው ሁሌ እንትን ማልለው ማለቀው? ፕራንክ ተሸጠርሽ። በቃ ምን ይደረግ? ያለ ባህሪክ እንዲህ ስትሆን አየህ ግን የእሷ ብቻ አይደለም ይሄ የመልካም ባህሪ
ይሄንን የተረጋጋ ኮንቨርሴሽን ሊያደርጉ የቻሉት እሱ ራሱ በጣም ላቪንግ ፐርሰን ስለሆነ ነው። በቃ እንዲህ በመካከላቸው የተረጋጋ ኮሚኒኬሽን ሲኖር ደግሞ በጣም እድለኛ ነህ። በቃ ነገራችን ላይ ይቺ ልጅ ሼሪክ አኒሜሽን ሙቪ ላይ ያለችው ልጅ አትመስልም? ምን ነው ምን ሆንሽ? ቦክቶይ ከአሻንጉሊት ጋር ያመሳስሉኛል። አይዞሽ በቃ ማን ሼሪክ ሚስት እኮ ናት። እና ታዲያ ችግር አለው? ንግስት ናት። እና ታዲያ እና እኔ ንግስት ነኝ። ታዲያ መሳሰል ራሱ ከንግስት ጋር ነው። ደግሞ የፊልሙ ርዕስ ሼሪክ ነው አሉ። ሼሪክ ነው ሽርክና ትሏለች። ከፍላ ተሸጠረች እና እኔ እንደበረኝ ከንግስት ጋር ነው መሳሰላ ነሽ እኮ። ግን አት ዋት ኮስት? ፊዮና እኮ ከሂውማን ኔቸሯ ወደ ሽሬክ ኔቸርነት ተቀይራ እኮ ነው። እሱ ትራንስፎርሜሽኑ ላይ ያለችዋን ፊዮና እኮ ነው ተመሳሳይ ያሉሽ። አሁን ከሷ የምንረዳው ምን እንደሆነ ታውቃለህ? ላለመናደድ ሪዝን የምትፈልግ ከሆነ ከነገሮች ሁሉ ጊዜ ፖዚቲቭ እይታውን ነው የምትወስደው። አሁን እሷ እኛ ባለመጥንበት ሙድ በቃ እኮ እንደ ሽሬክን ትመስያለሽ እያሉኝ ነው ብላ መናደድ ትችል ነበር። ግን በመሳሰልም ከንግስት ጋር ነው መመሳሰለው ብላ ፖዚቲቭሊ ነገሮች ወሰደች ማለት ነው። የተባረከች ሰው ናት። ላይፏን እንዲህ ነው የምታቀለው። እኛም እንደዚህ አድርገን ላይፋችንን ማቅለል ነው ያለብን። ሁሉንም ነገር ከፖዚቲቭ አንግል ለማየት መሞከር አለብን። አበሻ ይሄ ለዚህ ልጅ አባት ነህ ልጅ ይፈልጋል ብላችሁ ሜንሽን ታደርጉኛላችሁ ማለት ነው። ኧረ እኔ ገና አንድ ፍሬ ልጅ ነኝ። ምንም ገና ድንግል ነኝ። የ16 ዓመት ልጅ ነኝ። ዘሬን የትም በትን አይደለሁም። የንጉስ ዘር ነኝ። ንጉስ ነኝ። ኪንግ ነኝ። ታውቃላችሁ። ግን ችግር የለውም። ይሄን ቪዲዮ በሁለት ቀን ውስጥ 1 ሚሊዮን ላይክ ካገኘ እኔ 100,000 ብር እሰጠዋለሁ ማለት ነው። እንደዚህ ላቤ አንጠብጥቤ በሁለት ቀን 1 ሚሊዮን ላይክ። ለማንኛውም ትናንት የሰራሁት ቪዲዮ ጠፍቷል። አልሰጥህም አትለውም እንዴ? ትናንት ሰርቼ ነበር ቪዲዮ በሱ በልጁ ላይ አልሰጥህም አትለውም ወይ? እና ችግር የለውም። አሁንም 1 ሚሊዮን ላይክ በሁለት ቀን ከገባህ እኔ 100,000 ብር እንደዚህ ላቤና ጠብጥቤ ከማግኘት እንዴት ቆይ የሚመስል ነገር አታረግም? አባትዮ ማለት ነው። እረፍ ልጅህን አትለምንበት። ቁምቡርስ አንተ በጣም አየህ። እስካሁን ድረስ እኔ በጣም አዝን ነበር። ለካ ራሱም ያው አመነ። አንደሬጅ ነው ልጁ 16 ዓመቱ ነው። በ16 ዓመቱ እንደዚህ ቢል አይፈረድበትም። ገባ? ግን አሁን በሁለት ቀን 1 ሚሊዮን የምትለው ለምን በግልጽ አልሰጥህም አትለው? ይሄ አሳይቶ መንሳት ይባላል። በቃ እንደውም እኔ ኦፈር ላቅርብልህ። በሁለት ቀን ባይገባ ራሱ 200,000 እንደው እንደምንም ብሎ 200,000 ይግባ። አንተ 1 ሚሊዮን ስጠው። ላቀያይሮ ቁጥሩን እና የሰጠኸውን ታይም አያችሁ። ዜን ጫማ ብራንድ ነው ብላችሁ እናንተ ደግሞ እንደዚህ አይነት ጫማ የላችሁ። በዛ ላይ እሱን ተመልከቱት። በአንድ እግሩ ነው ያለው። የህፃናቶችን ቁልልጭ እያሉ ጫማ ያምራል። ግን አንድ ነገር ረስተሃል። ምን? መንገዱን የሚሄደው እግሩ እንጂ ጫማው አይደለም። ብዙ ሰው የሚያምር ጫማ አለው፣ ግን የሚሄድበት አቅጣጫ የለውም። ብዙ ሰው አልጋ አለው፣ ግን እንቅልፍ የለውም። ጫማ ከአፈር ሊጠብቅ ይችላል። የት ነው ያወቅኸው ይሄን ሁሉ ቤቢ? አሹ እግር ቢቆሽሽ ይታጠባል፣ ልብ ግን ቢቆሽሽ አይታጠብም። በባዶ እግሩ የሚሄድ ንጹህ ሰው ያላደገ ፀጉሩን እንዲህ ይላል። ምክንያቱም መጨረሻ ላይ ሁላችንም የምንሄደው በባዶ እግራችን ነው። አረ 2018 ቶሎ ለቅ ብለን በህፃን ልጅ ሞቲቬት መደረግ ጀመርን። የማን ያዟል ትውልድ እኮ ይሄ ነው በቃ ትርፉ። ቆሻሽ እጂ ራይት ምን አርጋህ ነው እንደዚህ መሰድባት? ነይ እስቲ በዚህ ዝናብ አንቺን የመሰለሽ ቆንጆ ጀብላ ዛሬ መሆን ነበር። ምን ይደረግ ህይወትን ለመቀየር ለመለመን መስራት አይሻልም ብለህ ነው? ይሄን የመሰለ ልጅነት ከሚያምር መልክ ጋር ይዘሽማ አማራጭ አጣችሁ። እስቲ ለኔ ያልታየኝ ላንተ ይታየህ ነገር ካለ ንገረኝ። እኔ ብዙ ሞከርኩ። እንደውም ለምን ዛሬ አብረን አናል? ምን በቂ ብር ሰጥሻለሁ። ወራጃ ትድሃ ልጅ ህይወትሽን ልቀይርልሽ ባል ጭራሽ እጅሽን አንተ ነህ ወራደው። እሷማ ምን አጠፋች? ቆሻሽ እጂ ምንድነው? ሴት ላይ ተሰነዝራለህ? ምንድነው? ሴት ላይ ተሰነዝራለህ እንዴ? አቀብለው። ኧረ ወረድ አድርገህ ወንድሜ። ምን አገባ? ዝም በል። ደህና ነሽ? ስንት አይነት የወረደ ሰው አለ። በጣም ይቅርታ ወንድሜ፣ የማይሆን ነገር ውስጥ ከተትኩ አይደል? ገንዘብህ ልክ እኮ ካሰብክ ከዚህ የተለየ አይነት አስተሳሰብ አይኖርህም ነው ምልህ። በቃ ያረደል ሰውን በሰውነቱ ካላከበር ነው ሰው ስለሆነ ብቻ ክብር ማንሰጥ ከሆነ እና በገንዘባችን የምንታበይ ከሆነ ነው ምልህ። አወዳደቃችን ቆንጆ ገደል ውስጥ ነው። ቆንጆ ገደል ውስጥ ስልክህ እኮ አልሰራልኝ። እዚህ ሆነ ነው እንዴ? እሺ አዲሷ ተረኛ እሷ ነች። መተዋወቁ አይቀድምም? ልጁ ነች፣ ተዋወቂያት። መቼስ ያንተ ጉድ እንደ ተከታታይ ድራማ ክፍል ይኖረዋል እንጂ አያልቅም። አውቃታለሁ። ጨዋና ቆንጆዬ ልጅ አላችሁ። የእናቷ ውጤት ነው። መቼም አባቷ
አይበቃም? ምን ነው አዲሷ ልጅ ፊት ስላንተ ሲወራ መስማት ፈራ? ለምንድን ነው መስማት ያለባትን ነገር ታውቃለች። ጎበዝ ሴትም ማጋ መሆን እንዳለባት ታውቃለች። ጎበዝ ሴት ያለችበት ሁኔታ ጥላት ሄድም መቀየር ባትችል ታስተካክላለች። ስንት ዓመት ማቀውን ሰውዬ ዛሬ መተሽ ልታስተዋውቂኝ ባልሆነ። ድንጋይ ባህር ውስጥ ስለቆየ መዋኘት አይለምድም። ዶሮ ክንፍ ስላለው እንደ እርግብ አይበርም። ያለያየን አለመተዋወቅ ሳይሆን አለመቻቻል ነው። ሰው ነኝ፣ አላጠፋም አልልሽም። ልሳሳት እችላለሁ። በጣም አምብል ሰው ሳገኝ ደህና እሆናለሁ። አትሆንም። አንተ እኔን አሳብደህ ደህና አትሆንም። ስላንቺ አይመለከተኝም። ፍርድ ቤቱ እኮ አለያይቶናል። ፍርድ ቤቱ ወረቀት ቀደደ እንጂ ካንተ ያገኘሁትን መከራ አልቀነሰም። እንካ። ምንድን ነው? ለእናትህ ሌላ ልጅ ላመጣልሽ ነው ብለህ ንገራት። ሄሎ ሄሎ ሌላ ምን ሁለተኛ አርግዣለሁ ብቻ እንዳይሆን። ከተፋታችሁም በኋላ አንድ ላይ ሪሌሽንሺፕ ውስጥ የምትቆዩ ሰዎች አሁን እቺ ሴትዮ ራሱ ደግሞ እየተነዛነዘች ከሱ ጋር አብራ የምተኘው ምንድን ነው? እሺ መቼም እንደዛ ነው አይደለ እያሉ ነው ያሉት። እዚህ ፊልም ፓርት 3 የምፈልጉ ሰዎች ኮሜንት ላይ ፓርት 3 እያላችሁ ጻፉ። ልጁ በጣም አምብል ሰው ነው። ሰላም እንዴት ናችሁ? ዛሬ ከተማችንን እናድነዋለን። ከምን እንደምታድኑት ወይኔ መሰየ። አረ ኮንፊደንስ ደስ ስትሉ እኮ ሱፐርማን እና ባትማን ህዝቡን እናንተ ዜብራ ባታሻግሩት ምን እንደሚወጣው ሳልኩት። በቃ በእናንተ ነው ያለው እኮ። ስንት ገርዳሜ ቤትና መኪና እየገዛ እኔ ይሄንን የመሰለ መልክ ይዤ በእግሬ ማለት ነው። ምንድነው ከሷ መልክ እኮ የዳውድ ያምራል እኮ። ናጫ ነው ይሄው እንደ ዋና መሪያቸው ነው። ሜላት ነኝ እኔ። እናቴ ሜላት ነኝ እኔ። ምን አደረኩኝ? ናጫ ነው ውበቴን እንትን እንዲህ ነው እንጂ በእኔ እቺ ልጅማ ስለተናገረችው ንግግር በታይ ይቅርታ በስነ ስርዓት እስካልጠየቀች ድረስ እንዳፈቷት ነው የምልህ። እኔ አሁን መኪና ኖሮኝ አይደለም እኮ፣ ግን ሰው ሰርቶ ባመጣው ንብረት ገርዳሜ ተብሎ ስም ይወጣለታል። ለዛውም ደግሞ ሴቶች። በጣም እኮ ነው የሚያሳዝነው። የእህቴ ልጅ ልክ እንደመጣ ምንድን ነው እሺ እያቀፍከው ነው፣ እኛም ፈታ እንላለን። ይሄን ልጅ አውጥ ዘጠኝ ወር ተረግዟል። በ10 ብር ተገዝቶ አያዋጣም። ሁለቴን ነው ልጅ ምን ብሎ ነው ላይ ሸና። ለምንድን ነው ግን ይሄ አጎቶች ምናምን እንደዚህ ምን ነው እንስመዋለን የሆነ ነገር ሆነ። ከዛ በኋላ ልጁ ወይ ላያችን ላይ ይሸናል ወይ ይነክሰናል። ወዲያው ኧረ ወደዚህ ይሄን ልጅ ትለዋለህ። በቃ ሚኒ ቭሎግ። የት ነው የምትኖሪው? የት እየኖርሽ ነው እናቱ? ብቻ ሲንግል ነኝ ካልሽኝ እኔ ቆንጆ ትዳር አፋላጊ ነኝ። አየ በ5 ሰከንድ ነው የምወስነው። በቃ ቤቱን አየሁት፣ እሷን አየሁ፣ ወሰንኩ። ሲንግል ነሽ የሚለው ጥያቄ ላይ ወይኔ ኧረ ሽሮ ወይኔ ሽሮ ብላ እዚህ ቤት ገባች። ወይኔ ሽሮ ወይኔ ስጋ ግን እኔ አዘንኩለት። እኛም ካልበላንህ ሀብታሞቹም ካልበሉ ማን ነው የሚበላ? ማን ነው? ለነገሩ ልጅቷ እንዲህ ቀጫጭ አትሆንም ነበር እኮ ስጋ ብትበላ ትፋፋ ነበረ። ለነገሩ ቬጂቴሪያን ትሆናለች እኮ። አንዳንድ ጊዜ የሀብታምም ሌቭል አለው። ገባ? የሆነ በጣም ሀብታም ሲሆኑ እኮ ስጋ ያስጠላቸዋል። ቬጂ ነኝ ምናምን ይላሉ። ቢሆንስ እኔ እንደውም ትቼሻለሁ። እኔ ከአንቺ ሲንግልነት አንቺን ከመጠየቅ ትቼዋለሁ ነው የምልሽ። ሲጀምር ቡና በሲሊንደር የሚያፈላ ሰው እኔ አልመኝም። ከምንም በላይ ግን እንዴት ስጋ የማይበላ ሰው ጋር አብሬ እሆናለሁ? እንዴት ልዘልቅ ነው? አሁን ሴትዮ ቬጂቴሪያን ብትሆን አስበዋል? የፈለገ ቤቱ ቢያምር ግንቡ ምናምን ቢያምር በየቀኑ ሰላጣ እየሰራች ብታቀርብልኝ እንዴት ነው ሳትስፋይድ መሆኑ? ምን አይነት ጣጣ ነው በፈጣሪው? ምን ነው ገጨሻቸው? አባት አሁን ምንድን ነው ቆይ የማደርገው? ምንድነው? ምን ተፈጥሮ ነው? እባካችሁ መኪና የተበላሽቶብኝ ነው፣ አግዙኝ። ምን ሆኖብሽ ነው? እኔ እንጃ። እስኪ ወንድሜ በእናትህ ላስቸግርህ። እስቲ ይላት የተባረክ ሰው። እኔ ደግሞ የገጨቻችሁ መስሎኝ ነበር። ታውቃለህ ምንድን ነው የሆነብሽ? ድንገት እየነዳሁት ቀጥ አለብኝ። እኔ እንጃ የባትሪ ችግር ነው መሰለኝ። እስኪ ኮፈኑን ክፈቹ። እሺ
ብቻ መጥፎ ሰዎች አትሆኑም አይደለ? ደግሞ የተደባደበ ነው የሚመስለው ብሮ። ያሪስ እኮ ብዙ ጊዜ ብልሽት አለበት። እስኪ መፍቻ እንጂ እሺ። አየህ እንደዚህ አይነት ምክር መክረው እኔ በእግር የምሄደው ሰው ነኝ። እኔ እኮ እግረኛ ነኝ። በምን አይነት እይታ ነው ያያት ወንድሙ? የምን ድምፅ ነው የምንሰማው? ምንድነው ድምፁ? ምን እያረክ ነው? ቀዮ ምን እያረክ ነው? ቀዮ አናግረኝ። ምን እያረክ ነው? አይመለከትም። ምንድነው ደረሰው? ለዚህ ተቆርቋሪ የምትሆነው ቀዮ። እዚህ አካባቢ ሰዎች ካዩ ጥሩ አይሆንም። ትሽ ቀዮ ተው። ይገባሃል። የምትገርም ልጅ ነህ ግን አንድ ቀን ለምታውቀኝ ለኔ ብለህ እንዴት ጓደኛህ መታው? ማንም ቢሆን ማድረግ ያለበት። ለሁሉም ነገር ግን አመሰግናለሁ። ማንም ቢሆን እንዲህ ነው የሚያደርገው። ዳግም እባላለሁ። ድጋሚ መኪናሽ ከተበላሸ ስልኬን ያዥው። ኧረ ባይበላሽም እደውላለሁ። አየህ ስልኬን ለቀዩ አልሰጥም፣ ለአንተ ግን ሰጣለሁ። አየህ አፕሮቹ ነው ወንድ ልጅ ከብደው ሳይሆን ቺኮቹ አፕሮችን ፍርፍር ያልክ ዥልጥ ኮንክ እንደዚህ ነው የሚከተልህ። ማንም ሲሆን ራሱ ጓደኛ ያቀብልሃል አንድ ቦክስ ለሴት ተቆርቋሪ ምናምን። መፍቻም እሺ። ወይኔ እኔ ራሴ ፍርፍር ያልኩ ፋራ ነኝ። እኔ ራሴ ፍርፍር ወይኔ እርድና ወይኔ እኔን ራሴ ፋራ አረጉኝ። ምን ሆነ ነው ማትገመሰው? ኧረ አንተ ጭራሽ አትገመትም። ሲጀምር ማትገመት ሰው ሁን ማለት በቃ በዚህ ፊልም አይተኸዋለሁ የምልህ። አንተ እንዴት ነው የሚችሉት? ዳግም ትችላለህ። በቃ ጸሐፊውም አንቺው ነሽ። ማስተርፒስ። እኔ አጨብጭቤያለሁ። የኔ አባት አይዞ ምን ልታረግ ነው? ገንዘብህን አውጥተህ መክፈል ካልቻልክ ሰርተህ መክፈል የምትችልበትን አማራጭ ያዘጋጀ በጣም የተቀናጀ ካፌ መሆኑን ከዚህ መማር እንችላለን። ሁሉም ካፌዎች ይሄ ነገር ይላመድባችሁ። ሴቶቻችን የሚመኙትን ነገር ለማሟላት ብለን እኛ እቃ እስከ ማጠብ ድረስ እንሄዳለን። ብር ባይኖረን እጃችንን ይዞ ነው የሚያስገቡን ኤክስፔንሲቭ ቤት። አባ ና እንዴ እጭ ደግሞ ከስተመር ሆነች መሰላት እንዴ ማንን ነው እንደዚህ የምታወራው? ቆይ አንድ አለቀ መጣው። ጭራሽ ቤት ሻረክሽው። ሂጂ እባክህ ተመላሽ ምግብ የለም እባክህ። ተመላሽ አንዴ የጠየቀችው ምንድነው እሪ የምትለው ታዲያ? ካለ አለ በላት፣ ከሌለ ለበል። ሂጂ ምናምን አመጣው። አባ ተርቦኝ እኮ ነው። ሂጂ እባክሽ፣ ስራ አታስፈቺ። ምንድነው የምትጮጮት አንተ? አቤል እያስታወሰ ነው አይደለ? ትንሽ ፊልተሯ ከተቀየረች እኮ ትዝታ መሆኑ ነው። ወይኔ ወደቀ። ደም ማነስ አለብህ ነው ወይስ ስኳር ነው? ምንድን ነው ወንድሙ? ወይኔ አሬ ሰው ያለ። ወይኔ ውሃ የሚሰጠኝ የለም። አረ ውሃ ልጆች፣ ውሃ ይዛችሁልኝ ነው። አፍጥነው ቶሎ በል። ወይኔ አባት ውሃ ቶሎ በል ማሙሽ ውሃውን እንኪ። የተባረከች ሴት እንዲህ ረድታለች። አስታወስካት? አይዞህ እሺ ወንድም። የካፌው ባሉካ ነህ አይደለ? ነቃበል ጎበዝ፣ ነቃበል። እንደዚህ አክቲንግ ደግሞ ሲችል አንተ አይኑን ሲገልጥ አጠናግሮታል። እሺ አይዞህ፣ ተነስ። የኔት አስታወስኩሽ። የምረዳሽ ነገር አለ። እርቦኛል፣ ስራም የለኝም። እኔ ጋር ክፍት ቦታዎች አሉ። ስራም አስጀምርሻለሁ። ወደ ውስጥ ግቢና ስለ ስራው እናወራለን። አቤት! ይሄ እኮ ነው በቃ። በጎነት የችግር ቀን ስንቅ ነው። መልካምነት መልሶ ይከፍላል። ፈጣሪ ያየ በምን ሰዓት ሰዎችን እንደሚያገናኝ አይታወቅ። አንተ ዛሬ ለሌላ ሰው መልካም የምትሆነው እንደው ዝም ብለህ እንዲሁ መልካም መሆን ስላለብህ ብቻ ሳይሆን ነገ ስለዛ መልካምነትህ ሪዋርድ እንደምታገኝበት በማሰብ ሰዎች ግሪድ ይሆናሉ። ግን ምንም ላይ ሳይሆን ግሪድ የሚሆኑት ራሳቸው ላይ ነው። ነገ ህይወታቸው ላይ የሚመጣን መልካም አድቫንቴጅ በገንዘብ ፈቃዳቸው ደለቀቁና እንዲሄድ እየፈቀዱለት ስለሆነ ነው። ዛሬ የዳይ ልደት ነው። እስኪ አብረን ሰርፕራይዝ እናድርገው። ባልና ሚስት ሆናችሁ የእውነት ሰርፕራይዝ መደራረግ በጣም ከባድ ነው። እንደውም ቀላል ነው እንጂ በቃ ቤት ውስጥ ነው፣ ማንን ማታስቸግሩም። የዋሽቸው ነው እዚህ ያለሁት። እሱ ስራ ጋር ነው ያለውና
ክላስ እንደሄድኩኝ ነው የሚያውቀው። እኔ ግን ቤት መጥቼ ትንሽ ዲኮር ልስራ ብዬ አብሬያችሁ እየሰራሁኝ ነው። ብዙ ጊዜ ዳዬ ልደቱን ሰርፕራይዝ ሳደርገው ከአልጋው ላይ ሃፒ በርዝዴ የሚል ካለ አልጋው ላይ የሚደረግ ነገር አለ። እሱ ግን ሰርፕራይዝ እስቲ ምናየው ይሆናል። ብዙ ጊዜ አውቃለሁ ያው ሴትም አይደለም ብቻ በዚህ ዙር ትንሽ ከብዶኝ ነበር፣ ግን ያው ጥሩ ዋሽቼ ተወጥቻለሁ። እንደዚህ አድርጌ ያሰማምሬ ሲታወቅኩኝ በምንድን ነው ያጣበቀችው? የለፋሁኝ ነበረ። ምን አለ ግን ኢትዮጵያ ውስጥ ሂሊየም የሚሸጥበት ቦታ የት ብትነግሩን ምን አለበት? በሂሊየም ጋዝ እኮ ቢሞላው እነዚህ ፊኞች ዝም ብሎ ፍሎት ያደርጉ ነበር ደስ በሚል መንገድ። ላድንቅ። ይሄን ደግሞ እይልኝ ዳኒ እንደዚህ ሳክሪፋይ እንደኛ እሱ ባይ ራሱኛ ይተናል ነው የሚገባው። እሱ መስዋዕትነት ከፍዬ መቼ አግብቼ ነው እንደዚህ የሚደረግልኝ? እኔ ሰርፕራይዝ ምናምን ትንሽ ቁጥር ገዝቼ በጣም ተበሳጭ። እኔ ነኝ ሰርፕራይዝ አድራጊው። ነገር አሪፍ ሆኖልኛል። ብቻ እንደዚህ አስተካከልኩኝና ከሰዓት ፈተና ነበረኝ ክላስ ሄጄ ከዛ ደግሞ ዮዬን ይዤው ደግሞ በጊዜ ገባሁኝ ማለት ነው። አልጋው ተነጠፈ አዋለ ሰዓት ይገምታል ብዬ አስቤ ነበር። ትንሽ ወደ ኋላ ቀርቶ ብቻ መጣልኝ። እንደዚህ ቆንጆ አድርጌ አዘጋጅቼ ነበር። እኔ ልንገርሽ on behalf of your husband መናገር መፈልገው ነገር ማለት በጣም አንቺ ትችያለሽ ነው እንጂ ዮዬን ያልችለውም ነበር። ጌታ በጣም እየበጠበጠኝ ነበር። በመጨረሻ መጣዳዬ አልጠበቀም እንዳይገምት ብዬ ከጧት እንበር ቆርሶ ስለነበረ እዚህ ስራ ጋር ምናምን አንድ ላይ ሆነን ከሚያግዙ ልጆች ጋር ሰርፕራይዝ አድርገነው ስለነበረ ምንም አልገመተም ነበር። ሲመጣ ግን ያው እንደዚህ ነበር የተቀበልነው። በጣም ደስ ብሎት ነበር። ከዛ ምንድነው እስቲ ቃፋት እስቲ ነው እና አሪፍ ጊዜ አሳልፈን። አንተ ላኪ ሰው ነህ ወንድሙ። አከብርሃለሁ የኔ ምርጥ ባል። ቀሪ ዘመንህ በእግዚአብሔርም በሰዎችም ዘንድ ተወዳጅ የምትሆን ነገሮችን ሁሉ የምታሳካበት ጥሩ ነገሮችን ብዙ በረከቶችን የምትካፈልበት እድሜ ይሁንልህ። አሜን በል። በጣም ነው የምወድህ፣ በጣም ማከብርህ። በብዙ ልጆቻችን ጋር ደግሞ ሁለት ለምን አነሰች ግን በኋላ ለት እናከብራለን። በጣም ነው የምወድህ። እኔም ዮዬም ስላያችሁ እናመሰግናለን። መልካም ምኞት ተመኙለት። ሃፒ በርዝዴይ በሉት። እናንተንም ወዳችኋለሁ። ቴንክ ዩ ባይ። እኔ አሁን ያን ያህል ልደት የሚባለው ነገር ኢምፕረስ የሚያደርገኝ ምናምን አይነት ሰው ሁኜ አይደለም፣ ግን ምንድነው የምታይበት ከሚወዱህ ሰዎች አንተ ህይወታቸው ውስጥ ስላለ ተደስተው ያንን ነገር አክኖሌጅ ማድረጋቸውን ስታይ በዛ ብቻ ደስ ይልሃል። ገብቷል? ሰላም ያጫሉ ቤተሰቦች፣ እንግዲህ ዛሬ ያጪ አዋርድ ነው። አዋርድ ላይ ለመሳተፍ ፏበሽ ብለናል። እንግዲህ ያጪ ልብስ ስለያው ማን ልጅ ሆነ አንተ ራሱን አይደል የሚመስለው? ወደ ቪዲዮ ይፖስታል። መቼ የመቼ አዋርድ ነው? እኔ ይሄ ሰውዬ ሀጬን አይመስልም ካላችሁኝ እኔ ከሁሉም ሰው ጋር እከራከራለሁ ነው የምልህ። ራሱን አንድ የሚመስለው ወይ ልጁ ነው መሆን ያለበት። መናጢ ደሃ ምግብ እንስራ። ዛሬ የደሃ ቀብራራ ወደ ሰማይ አራ የተባለው ሰው ማን እንደሆነ ነው ማሳያችሁ ማለት ነው። ለምን ታዲያ ምግብ እየሰራሽ ሆነ ይሄን አባባል መጠቀም ተገቢ ነው? የተባልኩት እኔ ብዬ ተበድሬ እዚህ ቪዲዮዎች ላይ 20 ምናምን ሺህ ሰው ነው ሜንሽን ያደረገኝ። ቁጥር አልችልም። እንደዚህ ታታችሁኝ። ይኸው ኮረሪማ፣ ጨውና ሚጥሚጣ በቅቤ እንደዚህ አድርጌ የበሰለ ክትፎ መስራት ጀመርኩ ማለት ነው። ብስል ክትፎ እሱን እሽት አደረኩ ማለት ነው። ዛሬ የታባቱ ልንቀባረር እስቲ ብዬ አይ መናጢ ደሃ ክትፎ በላ። መናጢ ደሃ ፍቅርሽ ልትሉ ትችላላችሁ። አዎ እኔ ቡላ በጣም ነው የምወደው ማለት ነው። ክትፎዬን አወጣዋትና እንደዚህ ወተቴን ጥጄ ደግሞ አንድ ማንኪያ ወተቱም አላት መናጢዋ ላይ ማገንፋት ጀመርኩ ማለት ነው። በቃኝ እኮ መናጢ የሚለው ነገር በቃኝ እኮ በግድ ነው ስሙን የያዘችው እኮ መናጢ አይደለችም። የተባለ ቡላ ሃውስ ልክ ኮፊ ሃውስ እንደሚባለው ቡላ ሃውስ ኖሮኝ እንደማበላችሁ እኔ ነኝ አንደኛ መመጣው አይደል? አዎ እኔ በጣም ነው ቡላ የምወደውና ብዙ ሰው እንዲሞክረው የምፈልገው ምግብ ቢኖር ቡላ ነው ማለት ነው። እና ቡላ ገንፎዬን እንደዚህ ስር ታደረኩ። እንዴት እንደወፈረ በዛ ላይ ደግሞ እንዴት እንደሚያምር መልኩን እዩልኝ ብቻ ነው። እስቲ ፊትሽንም ደግሞ አሹፊል እስቲ እንደ ቡላሽ ታምሪያለሽ ወይስ ማረኛለው? ምግብ በጣም ብዙ እየሆነ ነው። ለነገሩ ሙያሽ ካማረ ሌላው ምንም ችግር የለውም መቀጠሌ ነው ማለት ነው። ብቻ እናንተ ዝም ብላችሁ ኮፒ ሊንኳን ጠቅ አድርጉልኝ። ሚጥሚጣዬን አድርጌ ኮፒ ሊንክ ሃርዌይ ኮፒ ሊንክ አድርጉላት። ቅቤ ነው የሚበላው፣ በዘይት አይበላም። ቅቤ በደንብ በዛ ሲልበት ደግሞ ማለት ነው እንዴት ጣዕሙን ልነግራችሁ አልችልም። በጣም ጸዴ ነው የሚሆነው ማለት ነው። ቅቤም አለሽ ምንድነው የሌለሽ? ቆይ አው ደሃ ያስባለሽን ነገር ንገሪኝ። ራሴ ቢሆንም ግን ማማር አለበት። የታባቱን ሻመት አይኖር በሸክላ ላይ ክትፎዬን በጋለ ሸክላ ላይ አድርጌያት ደግሞ እንደዚህ ትኩስ አይ መናጢ ደሃ በሉ እንግዲህ ወጣ አድርጌ አሳየው አላየው ነው እንግዲህ አይኤምኤፍ እኮ እንደዚህ አይነት ቪዲዮዎች እያየ እኮ ነው ማይረዳ ታውቃላችሁ። አሁን ቀረ እያለኝ ነውና አሁን ብትበላ ደስ ይለኛል። ኧረ እኔ ሆዴ አትጩ ተው ጸጥ
እና ክፉ ነገር አይተህ አትመኝ፣ ማታገኘውን ነገር አትመኝ። ሆዴ ይልቅ ደግሞ በጥሬ ክትፎ ብትሞክሩት ጸዴ ነው ከወደዳችሁ ማለት ነው። እኔ በእርግጥ ስጋዬ ትንሽ ከዛኛው አስተርፍ ያስቀመጥኩት ስለሆነ ነው ያበሰልኩት እንጂ ሌላም ስጋ አለሽ። እንዴት ጸዴ እንደሆነ ልነግራችሁ አልችልም። እንደዚሁም ይጣፍጣል። ዲጂታል ቢሆንም እንግዲህ እንብላ ባህላችን ነው። ብቻውን የበላ ብቻውን ይሞታል ነውና ላጉርሳችሁ ሰርታችሁ አጉርሽኛ ሰንዝሪ አታጎርሰኝ ባያለችኝ በእናት። እኔ አሁን ጥያቄ የሆነው ምንድነው አሁን አንቺ መናጢ ከተባልሽ እኛ ምንድነን የሚለውን ራስሽ መተሽ ኮሜንት አድርጊ። አሳውቂኝ እባክሽን። ምንም ነገር ስታስቢ ወይም ደግሞ ምንም ነገር ለመግዛት ስታስቢ ከዚህ በኋላ አሳውቂ። ይሄን ያህል ምን አድርጋ ነው ወንድሙ? አይኔን እያየሽ ቃል ግቢ። ስሞትልሽ አይኔን እያየሽ ቃል ግቢልኝ። አጠናገረችው አይኗን። ጽብቅቲ ማናት ጽብቅቲ? አቤት እንዴት ነሽ ጽብቅቲ? ይቅርታ ንፋለድና ምንድነው እንተዋወቅ እያለችን ደስ ይለኛል። ጽብቅቲ ኬቢ ይባላል። ከአይነት ህሙም ሰው ያጋጥምን ለምድማ ተርጓሚው ጠጋ በላ ምን ነበርሽ? እሱ ማይችለው ወይ ለካንተ ስራ ይብለ ኸይርኻ እቺ እንኳን ቀላል ናት። ስራ ምንድነው እያለችኝ ነው። ነይኻ አትረው ጋዕናን ምንድነው ያለች? ብሮ ምን ነበር አሁን ያለችው? ምን አውቅልሃል ግን ስጠረጥር ሳትወዳት ቀር ወይ ስልኳን ሳልቀበላት ሊያሻጥረው ነው በቃ። ኧረ ቤቷ ሄደ። የሚከራይ ቤት አለ እንዴ ጽብቅቲ? ዋ ታይ ስራህን የኔ ልካ ገዛ ይመጽኻ የሚከራይ ቤት ይኖራል ጽብቅቲ? ልካረ ገዛ ይውልናል። ምን አልሽኝ ጽብቅቲ? አታ ጽብቅቲ ተለኒ ከአትሮ አትበለኝ ሳሚ። እኔ ምንም አውቅልህ ነገር የለም እዛው ራሴ ይችላል። አረ ትግረኛ የሚችል ሰው እንዴ ፈጣሪውን ይኸውልሽ አታሰስ ድጋሚ ዘማዕጽ ከይትነኻ አረ መደናቆር ድጌ እንዳመጣ ምንም ብለንማ እዚህ ግቢ መግባት አለብን። አንተ ደግሞ አፈታም እንዴ ቀጣይ ጥፊ ነው የሚከተል። የዚህ ፊልም ፓርትቱ የምትፈልጉ ሰዎች ፓርትቱ ኮሜንት ላይ እያላችሁ ጻፉ። እና ደግሞ እያለች ያለችውን ነገር እንደ ሐሳብ በቃ ኮሜንት ላይ ብትተረጉሙልን ትግረኛ የምትችሉ ሰዎች ፕሊዝ። የሳንጃው ደጋፊ እንደዚህ አይነት ፕሪቲ አረ ሻፉ እንዲህ ከማጋን የመጣች ሲንግል ነሽ? እስቲ ደግሞ የቡና ደግሞ ቆንጆ ቺካለች ኮሜንት ላይ የቡና ደጋፊዎች ከዛ ኮምፔር እናደርጋለን ከጊዮርጊስ ቸካዎች ወይም ደግሞ የቡና ሴቻ የትኛው ይበልጣል? ፒኦቪ የእናታችንን የድሮ ፎቶ ካየን በኋላ ሪል እንዴት እኮ እንደምታምር እናት ወጣትነቷ ላይ ዋው እኮ እንዲህ ድምም እኮ ነው የምትለው። አሁን ስለ ራሴ እናት ማውራት እችላለሁ። በቃ ወርቅ ናት። እንዴት እንደምታምር ነው ማለት የድሮ ፎቶ ላይ። ኧረ እሷ አሁንም ታምራለህ። እኔ ሁሌ ሲጀምር ፈዛለሁ አንዳንዴ ስታክ ምናምን ብላኝ ነው ምነቃው። በዚህ ሀሳብ የምትስማሙ ሰዎች ብቻ ቪዲዮ አላይክ። ሰላም እንዴት ናችሁ? ዛሬ ከተማችንን እናድነዋለን፣ ከአደጋ እንጠብቃታለን። የሱፐርማን ልብስ ለብሶ እንዲህ ይላል ሳይኮ። አይ ልጅ ደውልና በርጣሚውስ ተመላሽ የጠየቃችሁ ነው። በጣም ዳነች እውነት። እንደናንተ አይነት ሳይኮ አዲስ አበባ ላይ ባያድን ራሱ ኢንተርቴን ያደርጋል በጣም። አባት ና ዳውድ በመልእክተኛው ልትረዳ ነው። ምን ዋዝነህ እዛ ጋር ቁጭ ያልኩት? ከዚህ ስራ ምን በቃ እምቢ አለኝ። ያንንም ቤት ነበርኩ ጀመርኩት። ኧረ እባክህ መጨረሻ ማጥቼ በየተወሰነ ሳንቲም ምናምን ጎደለብኝ። አመሰግናለሁ። ችግር የለም። ናግባ አይዞህ አታለሽ አይዞህ አባት ቤት ጀምሬ ብሎ እየለመን አይዞኝ ነበር። ምን ነበር የምትሰራው? እኔ ኮንቲነሮች ምናምን አስመጣ ነበረ። መንገድ ላይ ናፍጣ ጨርሰው ቆመውብኝ ተቸግሬ እኔ ያልቆመበት ምሳ ምናምን በልተሃል? ምሳ የስካይላይት ነገር የተወሰነ ቀምሻ ባዶ ወደና እኔ ሁለት ሀብታሞች ይገናኙና ማለት ነው በቃ ስላለባቸው ኢሹ ሲያወሩ እንደዚህ ነው የሚያወሩት። ኮንቴነር እየገባ ናፍጣ ጨረሰና ናፍጣ መሙላት አቅቶት ሀሳብ ገብቶት ምናምን 1 ብር ሲሰጠው ምናምን ያለቅሳል። ልንገርክ ከኔ ጋር አሁን ያለኝ ስም ታውቀዋለህ? ከእሱ ስም ይልቅ በቃ ላንቺ ስም ደግሞ ቢኖርሽ በጣም በቃ ምብሻል የምትለኝ ስም ማለት ሃኒ ምናምን በል። ሌላ ሴት ከጠራህ ትራፕ ውስጥ ነው፣ ትራፕ ውስጥ ነህ ወንድሙ። አብላካት ማናት? ያው እንዴ ካንቺ ጋር ሌላ ስም ቢኖረኝ ማናት? አብላካት የምትባል ሴት ህይወት ውስጥ አለች። አቡዬ ማነሽ? ስለሷ ስለምታስብ ነው እንጂ ወዲያው ሰከንድ
አብላካት ስትል ወጥመድ ነው ብዬ ገብቶኛል እኮ እኔ እግዚአብሔር ላካት ነው እሱን አንተ አገጣጥመህ አልከው እንጂ አብላካት የምትባል ሴት አታውቅም። ሲጀመር ስትሄድ ነው እኔ ስራ ልሂድ እንደዚህ የለበስኩ ስራ ላይ ነው ምንድነው ነገር በደላላ ስልህ ታስገባልሃለች። አብላካትን እንኳን አብላካች በልልኝ አብላካት ሰላም ብለውሻል። አንዳንዴ ሴቶች እዚህ ሙድ ላይ የሚሆኑት ነገር አለ። በቃ ካንተ ይፈልጉት ይሄ በቃ አይደለ ኢንተራክሽኑን ይሄን ራስህን ኤክስፕሌን እንድታረግ ይፈልጉበት ሰዓት አለ። ከማስረገዛችሁ በፊት ማየት ያለባችሁ ቪዲዮ ትንሽ ደግፍ አድርግልኝ እዚህ ጋር እሺ፣ እያየን ነው። ሂድ ወንድሜ፣ አሁን ትንሽ ከቆየህ ተነስታ በቴስታ ታቀብልሃለች። ወንድሙ ብትሄድ ነው የሚሻልህ። አልተመቸኝም በእናትህ። እሺ እና እንዴት ነው ደግፍሽ እንዴ? ኧረ በስተክክል ደግፈኝ። ኧረ አልተመቸኝም አሁንም እና እሺ እንዴት ነው ደግፍሽ? ወይኔ አንተም እሷም ስታሳዝኑ ፈጣሪ ያያቸው እንግዲህ። ኧረ አልተመቸኝም ሳቋ መጣ። አውቃ ነው የምታስጨንቅህ ወንድሜ። ኧረ እኔ አልተመቸኝም። እንቅልፍህን አውቃ በቃ የምትነሳ። በምን ቀን ያስረገዝኩት? አብረን እኮ ለሁለት አንድ ሰዓት በቃ አንተ መስደኛል። እንደሱ ሁን። እንደዚህ ይራድ ነው እንዴ ታዲያ? የእሷ ጤና ይበልጥብሃል፣ እንቅልፍ ይበልጥብሃል። ሳትመልስልን የቀድሜ ልመልስልህ እና አሁን አትውለዱ የሚለውን ፕሮሞት እያረጋችሁ ብቻ እንዳይሆን። እኔ ምንም ብትለኝ እወልዳለሁ። እንዴ አልወጣሽም እንዴ እስካሁን? አሁን አንቺ የምመስል እኮ ልጅ አይቼ ቆንጆ ናት ቆንጆ ናት ወይ? አይ በገንዛጅ አው ካለ ናት ማለት ነው። እኔ ቆንጆ አይደለም? አንቺ የምትመስል እኮ ነው ያልኩት። አንቺ የምመስል ሴት አይቼ ቆንጆ ናት ማለት ነው። እኔን ከመሰል አይደለም እንዴ? እኔ ቆንጆ አይደለም እስከዛ ነው። አንቺ ቆንጆ ነሽ። አንቺ ልትመስል አንቺ ነኝ ስለመሰለች ምን አወስወራ በገንዛጅ ምንድነው መሳቃ በባዳያሹ እና በምን ሊያዘው ፌስታል አይቻል በቃሌ ሊያዘው ታዲያ በቃሌ ሊያዘው አይደለም ወይ? በቃ የእውነት በጣም ነው ኢንተርቴን የምታደርገው ሚስትህ። እኔ ሙሉ ቀን ስትውል ደስ ብሎ እንደምትውል አይከንገስ። የእህትና የወንድም ፍቅር። አንቺ ሂጂ ስራሽን ስሪ። እኔ ሚጣ ያለውላት። ኧረ እባክህ ብትወድቅስ? አትወድቅም። ብታቀረሽብህስ? አታቀረሽ ቀርሽብኛ። የእህትና የወንድም ፍቅር አናዘር ሌቭል ነው የምልህ። እኔን ከባከባታ ስዊት የሆነ ልጅ። ስማ ባባዬ፣ በእናትህ በጣም ተጨነኩኝ፣ ጨነቀኝ። ምን ሆነ? ምን አስጨነቀሽ? አላውቅም፣ ተጨነኩኝ። እኔ ያለሁልሽ እኮ እኔ ያለሁልሽ። የተባረከ ልጅ አለልሽ። አለሁልሽ። አንተ ምን ነህ? እኔ ልጅሽ እደርስልሻለሁ ብለህ ጠንካራው ልጅ። ምን ታደርግልኛለህ? አቤት ሞቲቬሽን! ቡና አፈላልሽ ነው ቡና አፍልቼልሻለሁ እኮ። እሺ ሌላስ ምን ታደርግልኛለህ? እዛ ጋር አያየሽም እንዴ? እሺ ስሰማሽ ይሻልሽ በደንብ ልሳምሽ። ሳማት፣ እውነትም ይሻላታል። አሁን ምንም አይነት ህመም ቢሆን ያመመሽ ይሻልሻል። ተሻለሽ? በደንብ ተሻለ። ይለቀቀኝ ታውቃለህ። ልክ እንደሳምከኝ እኔ ራሱ ጠንካራ ሆንኩ አይደለ? ይመች አንቺ ትመቻለሽ። ይመች። እኔ ሴት ልጅ ምንም ትሆን ችግር የለብኝም፣ እውነቴን ነው። ነገር ግን ቦርጫም እንዳትሆን። እኔ በህይወቴ ቦርጫም ሴት ሳይቀበብ ነው የሚለኝ። ምንም እኮ ናቸው አይደለም። ነገር ግን እኔ አልወድም ቦርጭ። ምክንያቱም ቦርጭ በስፖርት መጥፋት የሚችል ነገር ነው። አሁን አንዳንድ ሰው ረዝም ሴት፣ አጭር ሴት አልወድም ይላል፣ አንቀጭን ይላል ምናምን። ያን የፈጣሪ ነው፣ ችግር የለብኝም። ቦርጫም ሴት ከቦርጭ ማልፎ ደግሞ ይሄ ክርክር ያለው ቦርጭ ከ6 ከ5 ቦታ እጠፍ ብሎ ያን መከራ ነው። ያን ሻወር ለመውሰድ ራሱ ሌላ የሆነ አጣቢ ሰው ያስፈልጋል። እኔ አልወድም። ስትወልድ አትለይ፣ ነፍሰ ጡር ስትሆን አትለይ። በቃ መከራ እድሜ ልኳ እንደዚህ ዝብዝብ ብሎ ቦርጯን ራሱ ከልጅ በላይ ነው የሚከብዳት። እኔ አልወድም። ምክንያቱም ቦርጭ በስፖርት መጥፋት የሚችል ነገር ነው። ቁመት፣ ርዝመት፣ ቅጥነት ግን ያን ተሳጥቶም ሊሆን ይችላል።
እውነቴን ነው። እኔ ቦርጫም ሴት በቃ ማያዋጣ ማፊ ፋይዳ። አረ ግን የት ደርሰህ ነው? አረ ንገረን፣ አረ ንገረን ብርሄ። ምንም አርግጄ ብቻ ስታረግሽ መውለድሽን እየተጠባበቁ ሰቀቀን ነው። ገና በ5 ወርስ ጀምረሽ በቃ ሰማይ ነው የሚደርሰው ቀፈትሽ። ቀፈት ምንድን ነው? ደርሰህ ነው? እኔ ስላንተ እኮ በጣም ብዙ የተለያየ ነገር ነው እየሰማ ያለው። ምን አለበት አሁን አንድ እውነተኛ ነገር የሚሰጠኝ ሰው ቢገኝ እስቲ ኮሜንት ላይ ጻፉልኝ ምን እንደሆነ። እውነት ታይፕስ ኦፍ የቤት አጋዦች ምን አይነት የቤት አጋዦች ናቸው? ቲቪ ስታይ የምታደርገውን ማታቋ ኧረ ሰበረችው። ትዕግስት የሌላት እንጀራው ምንድን ነው? ለቪዲዮ ብለህ ነው ይሄን ሁሉ እየሰበርክ ያለኸው? ወንድሜ ዘነዘና ምጣድ። ይሄ ቪዲዮ አስባችሁታል? ላይክ ባያገኝ ከድስቱ እንዲህ አይነት የቤት አጋዦች አሉ። ይሄ ነገር እውነት ነው ወይስ ውሸት ነው? እስቲ ኮሜንት ላይ ጻፉልኝ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።